እናቶቼ እየተከታተላችሁ ነው እህቶች እየተከታተላችሁ ነው ገልቱ ነው የሚሏት አለማውቋ ይታወቃል ግብርን ከፍላለን ካላችሁ በቃ ግብር ትከፍላላችሁ እምነታችሁን መቀጠል ትችላላችሁ አይ ግብራን ከፍልም እምነታችንን መቀጠል እንችላለን ማለት ግን አትችሉም አቅም ካለን ኢየሱስ ቺቺኒያ ነው የመጣው ነው ፈለገ ሊትራሊ ሰዎች ሊገቡ የማይችሉበት ሰፈር ገባ ዛሬ በዓል ስለሆነ እንግዲህ በቮይስ ነው መሰራላችሁ በቪዲዮ አልገባም ትንሳኤን እንግዲህ እንደዚህ በሚያምር መልኩ ደስ ብሎና አሸብሽበን ዘምረን ተቀብለናል ታዲያ ከበዓል በኋላ ምን አይነት ድርጊቶችን አደረገን ምን አይነትስ ክፉና ደግ ነገሮች ላይ ተሳተፍን እስኪ ይሄን ለራሳችሁ እንደ ጥያቄ ያዙትና ወደ ቪዲዮቻችን እንሂድ በእርግጠኝነት ሁላችንም እንደየሁኔታው በጾም በስግደት በጸሎት እንደዚሁም ደግሞ በማክፈል ሰውነታችን ደክሟል እና ዶሮ ምግብ የተለያየ ነገር ያስፈልገናል እስኪ እነዚህ ሰዎች ተመልከቷቸው ይሄ ትውልድ እንግዲህ በጣም በስልቹነትና በደካማነቱ ይታወቃል እንግዲህ ይሄ ቪዲዮ ማስረጃ ይመስለኛል እንደኔ ማለት ነው ይሄንን ያደረክ ሰው ግን ምን አይነት ፍጡር ነህ ህይወት ተገላቢጦሽ ናት እዚህ ጋር ደግሞ እንደምትመለከቱት ካልሲን እንደ ዶሮ በመዘብዘፍ ያለው ምን ይቀርው በሚገርም ሁኔታ እስኪ ትንሽ ወደ ኋላ ልመልሳችሁና የስግደት ቀን ላይ የተፈጠረውን ነገር ላሳያችሁ እኚህ የምታያቸው እንግዲህ ሙስሊም ምእመን ናቸው እንደምትመለከቱት ቤተክርስቲያን ውስጥ ወደዚህ በማለት ነገርን እየተመለከቱ ይገኛሉ በሚገርም ሁኔታ ግን አንድ ቄስ ባጠገባቸው ሲያልፉ እጃቸውን ነክተው ሳያስታውቁ ሲሰሙ እንመለከታለን ይህም እንግዲህ የሚያሳየው ቤተክርስቲያን ሁሉንም የምትቀበል ከየትም እንዴትም ብንሄድ ተንከባክባ የምትቀበለን ቅድስት የሆነች ቦታ ስፍራ መሆኗን ነው ታዲያ በመጨረሻም እንግዲህ ለበዓሉ ድምቀትም እንደዚሁም ራሳችንን ለመጠቀን እንደዚህ በዶሮ በምን ስናሳልፍ ነበር እህታችን እንግዲህ በጣም ያልተገባና ስርዓት የሌለውን ነገር ስታደርግ ተገንዝበናታል ያለ ወይን ዶሮዬ አይጣፍጥልንም ብላናለች ግን አስቡት አልኮል ነው እየከተተች ያለችው ሁሌ ሊሰክሩ ነው ዶሎ እስኪያልቅ ማለት ነው አበላላችንም እንግዲህ ሌላኛው ችግራችን ነው በሚገርም ሁኔታ ግን እሱን ወድጄዋለሁ ያልተጠበሰ ስጋ ቢያንስ እንደ ቁርጥ ዳጣ ታረጊበት ምክራችን ነው ለብዙ አመት ተፈቶ የተለቀቀ ጅብ ራሱ እንዳንተ ይነጫል ብዬ አላስብም ይሁዳ ለምልክት መሳምን ነበር የመረጠው መጠቆም ይችል ነበር ያውና አዛጋ ብሎ አንዳንዶቻችሁ እንደዚህ ናችሁ ከክህደታችሁ ልቅ የመረጣችሁት መንገድ ይጎዳል ይሁዳ ትምህርት ነው በማናስበው መልኩ ትልቅ መልእክትን ያስተላልፈልን ይህ ወንድማችን ጾሙን የጾሙት ለማማለጣሽ ቅርጫ የሚገቡት እነሻምበ በጣም የሚያዝናና ጉዳይና ርዕስ ነው ይሄ ነገር ካሁን በኋላ ያለውን እንግዲህ 2 ወር ጾም እንደማይጾምበት እርግጥ ነው እስኪ ዲያቆን ሄኖክ ለምን የሚለውን ነገር ያስተምረናል ሁለት ምክንያቶች ናቸው አንደኛው ስለ ጾም ነው በትክክል ከጾም ነው ስለ ጾም ነው እንዴት መሰለሽ አብይ ጾም የሚጾመው በቤተክርስቲያናችን ስርዓት የመጀመሪያው ሳምንት እስከ 12 ሰዓት ነው የዘወረደ ሳምንት እስከ 12 ሰዓት ነው ከቅድስት ጀምሮ እስከ ኒቆዲሞስ መጨረሻ ላይ ከሆሳና በፊት እስካለው ድረስ ደግሞ የሚጾመው እስከ 11 ሰዓት ነው ከዛ ሰሙነ ሕማማት እስከ 13 ሰዓት ነው እስከ ምሽቱ 1 ሰዓት ድረስ ጨረቃ እስኪታይ ድረስ ሰሙነ ሕማማት ከዛ በኋላ ዓርብ ዕለት እስከ ትንሣኤ እሑድ ያለው አለ አይደል 33 ሰዓት ነው ከጌታ ስቅለት በኋላ 33 ሰዓት ነው ነገራችን ላይ ጌታ ምድር ላይ 33 አመት ነው የኖረው ያስተማረው ብዙ ተአምራት የሰራው አጠቃላይ 33 አመት በሲኦል ላሉ ነፍሳት ደግሞ ከሞተ በኋላ ነፍሱ ከስጋው ከተለየች በኋላ በሲኦል ላሉ ነፍሳት 33 ሰዓት ሰብኮላቸው የምድር 33 አመት የሲኦል 33 ሰዓት ነው እና ያንን አስተምሯል በወህኒ ላሉ ነፍሳት ሰላምን ሰበከላቸው ያለው ቅዱስ ጴጥሮስ ማለት ነው ስለዚህ ከ12 ሰዓት ስንጾም የጨመርናት ሰዓት ማለት ነው እስከ 12 ከ9 ሰዓት እስከ 12 ሰዓት ያለች አይደል እሷን በትክክል አንድ ሰው ከጾመ ከዛ እስከ 11 ሰዓት ሲጾም እሱንም ከጾመ ከዛ በኋላ ደግሞ መጨረሻ ላይ ያለው 33 ሰዓት ከጾመ ሲደመር 126 ሰዓት ይሆናል 126 ሰዓት ማለት
በበዓለ ሃምሳ የማንጾማቸው አርብና ረቡዕ ሰዓቶች ናቸው። ስለዚህ ኦልሬዲ ሮብን ጾመን ነው የጨረስነው። አብይ ጾም ላይ ስለተጾመ ነው የማይጾመው ማለት ነው። ይህን ጠንቅቆ ግን የማይጾም ሰው ካለ ደግሞ ሁለተኛው ግን ምክንያት ትንሣኤ ማለት 50 ቀን እየተከበረ አይደለም። 50ውን ቀን እንዳንድ ቀን ነው ቤተክርስቲያን የምታየው፣ እንዳንድ ቀን። አሁን 50ውን ቀን ሙሉ ክርስቶስ ተነስቷል፣ በእውነት ተነስቷል ይባላል እንደ አዲስ። ዛሬ የተነሳ ጠዋት የተነሳ እንዲመስል ነው። ለምን ያንን እንዳንድ ቀን ነው ቤተክርስቲያን 50ውን ቀን የምታየው። ስለዚህ በትንሣኤው ቀን መጾም ይሆንባታል። ለዛ ነው 50ውን ቀን ያለ ጾም እንድናሳልፍ የምታደርገው። ቃልዮት ያሰማልን፣ መንግስተ ሰማያትን ያወርስልን። አንድ የዳቦ ሊቅ የሚወድ ወንድ ልጅ የሚለው ነገር ሰምተን ነበር። እስቲ ግብር እንከፍላለን ካላችሁ በቃ ግብር ትከፍላላችሁ፣ እምነታችሁን መቀጠል ትችላላችሁ። አይ ግብር አንከፍልም እምነታችንን መቀጠል እንችላለን ማለት ግን አትችሉም። አቅም ከሌለን ደግሞ ተስማምተን እንኖራለን። አቅም እያለን ግን እናንተ አላህን ክዳችሁ የአላህ ምድር ላይ አትቀመጡም። ግብር እስከምትከፍሉ ድረስ ወይ ደግሞ ለአላህ እስከምትገዙ ድረስ እንጋደላችኋለን። አቅም ካለን አላህን ክዳችሁ እዚህ ምድር ላይ አትቀመጡም። አሁን የቆምኩባት ምድር አባቶች ታቦታቸውን ተሸክመው ድል የነሱባትና ደማቸውን ያፈሰሱባት እንደሆነች ታውቃለህ አይደለም? ግብር ልታስከፍል ይቀርና እዚህ ምድር ላይ የምትኖረው በአባቶች ደም እንደሆነ እንዳረሰ ይቺ ሀገር እንደ ሀገር ላይ የቆመችው የአባቶቻችን ደምና አጥንት ተከስክሶ እንጂ እንዳንተ ኬትም የመጣ ልቅምቅም ላይቭ ላይ ገብቶ ስለሸለለና ስለፎከረ አይደለም። አባቴ ሽለለውንና ቀረርቶውን ለኛ ጣለው። እንደዛ የተናገረው ልጅ ታሪክን የሚያውቅ አይመስለኝም። እንደዚሁም ደግሞ የትኛው ሃይማኖት ግብርን እንደሚከፍል እኔ እንጃ። እኔ ግብርን የማውቀው ለኢየሱስ እየሰገድን ስንከፍል ለእግዚአብሔር ስንከፍል ነው ግብርን የማውቀው። በተቃራኒው ነገሩ ይመስለኛል ባለቤቱን ከፈሩ አጥሩን አይነቅንቁ ነገር ነው። አሁን ቺቺኒያ ቡና የጠጣው ነው ና ብለህ አትመጣም። ኧረ እንዳልክ ቦታ እንቀይር ነው። ኢየሱስ ቺቺኒያ ነው የመጣው ነው ፍለጋ። ሊትራሊ ሰዎች ሊገቡ የማይችሉበት ሰፈር ገባ። ምን ማለት ነው? አንተ ማትገባው ስለምትረክስ ነው። ገብተህ ኢየሱስ ገብቶ ቀድሶ ነው የሚወጣው። አሁን አገልጋይ የሚፈራው እዛ ሰፈር ይረክሳል ገብቶ። ኢየሱስ ቀድሶ ነው ሰፈሩ ነው የሚወጣው። እና ኢየሱስ ያገኘው ሰፈር እኔን ፍለጋ የመጣው ሰፈር ከሱ እኔ ሰፈሩ ይገርመኛል። እንኳን ኢየሱስ ሰው ደና ሰው ራሱ ሌላ ቦታ እንገናኝ ነው የሚለይ ሰፈር ነው ኢየሱስ የመጣው። እና መጥቶ ምንም አይደለም ያለው እወድሃለሁ ነው ያለኝ። ኢየሱስን የሚያህል ጌታ እወድሃለሁ ሲል እንዴት ነው ትልቅ ባለስልጣን እወድሃለሁ ሲል እንዴት ነው የሚያደርግህ? በጣም እንጂ እጄ ላይ ሰው አለ ነው የምትለው። ጠዋት ሰው ሲያስቀይም ሰው አውቃለሁ ነው። ኢየሱስ እወድሃለሁ አለኝ። ታውቃለህ? አቤት አሉ እወድሃለሁ። ኧረ እኔ ጫታ ምን ያረቀ እየጠጣሁ እየተጋጥኩ ከክለብ ከቆርኬ እኩል ተጠረገ ይሞጣል ልጅ። አዎ ጌታዬ እኔን ስለ አዎ ደም አፍስሼልሃለሁ አለኝ ኢየሱስ። ጥሌ ሁሉ የሚለው ነገር አለ። አንድ ሰው ድኖ ሰማይና ምድር ተጠቅልሎ ተሽጠው አንድ ሰው ቢድን እግዚአብሔር ያዋጣዋል ይላል። ለኔ ጥያቄ ነው። አሁን ስቲል ነው ጥያቄ ነው። ከመውደዱ በላይ ምሕረቱ ነው የሚገርመኝ። ደግሞ ኢየሱስ ያን ሁሉ መንገድ፣ ያን ሁሉ መከራ፣ ያን ሁሉ ስቃይ፣ ያን ሁሉ ግርፋት፣ ያን ሁሉ ምራቅ ያስተናገደው በሆነ ወቅት ላይ ጠብቀን ትዝ እንድንለው አይደለም። ሁሌም የክርስቶስ ኢየሱስ ስቃይና ሞት ትዝ ሊለን ይገባል። ብርታት ነው አለ ክርስቲያን። ገብቷል? አሁን ዓለም ውዝግብግብ ስታወጣ ኢየሱስ ዋጋ ከፍሎልኛል፣ ተራሱ አይደለሁም። በኃጢአት ልትወድቅ ስትል ኢየሱስ የከፈለ ትዝ ይላል። ኢየሱስ ደም አፍስሶልኛል። ዝሙት ሰፈራው ነው ረክታ የምትወጣው የክርስቶስ ፍቅር ጭንቅላት ላይ ሲመጣ በአመት አንዴ ከሆነስ አመቱ ሙሉ ኃጢአት ትሰራለህ ማለት ነው። በየቀኑ ኢየሱስ ላንተ የተንከራተተውን መንገድ ባሰብክ ቁጥር ከኃጢአት ሰፈር ትወጣለህ። አልኮል ማንጠጣው እኮ ጴንጤዎችን ፈርተን አይደለም። ጴንጤ ፈርቼ አይደለም። እኔ ኢየሱስን ስለምወደው አፍቅሬው አይመጥነውም። አይከፈለልኝ ነው ዋጋ ህይወት ነው መከፍልለት እኮ አሁን ለኢየሱስ በምን ትኖርለታለህ ካለ በህይወት ለማሳየት ማን ነው የሚያግዝ? መንፈስ ቅዱስ ያግዛል። አልችልም ነው ካንተ የሚጠበቀው። ታውቃለህ፣ አለመጸለይ ትዕቢት ነው መንፈሳዊ ዓለም ላይ። ታውቃለህ፣ ትዕቢት ማለት መንፈሳዊያን አልጸልይም እኔ አሁን ጌታ አይባልም። ተንበርከክ፣ ፍቅርን ግለጥልኝ። ከዚህ በላይ የኢየሱስ ፍቅር በእለቱ ሊገለጥልኝ ይገባል። እንደገና ኢየሱስን ማሰብ እንደገና እንዳልካቸው እንግዲህ እዚህ ጋር በጣም ያስደሰተኝን ንግግር ተናግሯል። ብዙ ጊዜ እንግዲህ የተሳሳቱ ነገሮችን አመለካከቶችን ቢያሰራጭም ዛሬ እንግዲህ ደስ የሚል መልእክትን ሲያስተላልፍ ተመልክቻለሁ። ለዛም ነው ያካፈልኳችሁ። እንግዲህ አሁን ወደ ዶሮ ወጡ ልመጣ ነው። እናቶቼ እየተከታተላችሁ ነው። እህቶች እየተከታተላችሁ ነው። ዶሮ ወጥና ትንሳኤ ምን አገናኛችሁ? እስቲ ከዛ በፊት ስለ እንጀራው እስቲ እንነጋገር። እንጀራ በምን እንደሚጋገረው በብረት ምጣድ የሚል ሰው ሊኖር ይችላል። እንግዲህ ሊጋገር ይችላል፣ አላውቅም። በምጣድ እሺ፣ ችግር የለም፣ ያው ነው የሸክላ ምጣድ
አይደል? በምጣድ ምጣዱ ስንት ጉልቻ ይደረግበታል? 4 5 3 2 በእርግጠኝነት ያው የሙያው ያላችሁ ናችሁና በትክክል እንደመላሳችሁ አውቃለሁ። ድንገት 2 4 በላይ መለሰች ካለች እኔ አልልም፣ ግን አንድ እናቶች ቢሰሙ 2 ጉልቻ ነው 4 ጉልቻ ነው ብትል ገልቱ ነው የሚሏት። አለማወቋ ይታወቃል። 3 ጉልቻ፣ አንድ ምጣድ፣ እዛ ላይ አንድ እንጀራ፣ 3 ጉልቻ። አይገርማችሁም? ሌላ ቀርቶ በኑሯቸው የአብ የወልድ መንፈስ ቅዱስን ሶስትነት የእግዚአብሔርን አንድነቱን በስም በአካል በግብር በኩነት 3 መሆኑን በእዘዝ በአገዛዝ በመለኮት በባህሪ በህልውና ይሄን ዓለም ፈጥሮ በማሳለፍ ይሄን በመሰለው ሁሉ አንድ አምላክ እግዚአብሔር መሆኑን ስለሚያምኑ 3 ጉልቻ፣ አንድ ምጣድ፣ እዛ ላይ እንጀራ። የህይወት ነገር የምናገኘው ደግሞ ከአምላካችን ከእግዚአብሔር ነው። አይደንቅም? ወደ ዶሮ ወጥ ልምጣ። ዶሮ ወጥ ከፋሲካ ምን አገናኘው? ቅድመቶቻችንም ሲወያዩ እንደሰማችሁት የሚገርመው ጌታም የተሰቀለ ጊዜ ያው ጴጥሮስን እንደተናገረው ዶሮ ሌሊት እንደጮኸ ታውቃላችሁ። እንደውም 3ኛ ሳይደግም ጴጥሮስ ትክደኛለህ ብሎት ስለነበረ እውነትም ክዶት በኋላ ግን ስቅስቅ ብሎ አልቅሶ ይቅር በለኝ አምላኬ ብሎ በምሕረት ጎብኝቶታል። ዶሮ በዛ ሰዓት ላይ አለ። አሬ ዶሮ ወጡን ንገረን እያላችሁኝ እንደሆነ ይገባኛል። የዶሮ ወጡን ልንገራችሁና ልጨርስ። ቀደም እንደሰማችሁት ከቶቻችን እናንተም እንደምታውቁት እናቶቻችን ዶሮ 12 ብልት አላት የሚለው ከ12ቱ ሐዋርያት ቁጥር ጋራ ነው። ከዛ እንቁላል ተጨምሮ ለትንሳኤ የሚሆንበት ምክንያት ልንገራችሁ። የእንቁላሉ መውጣት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ እንደተነሳና ሌላው ግን ጌታችን በሚሰቀልበት ጊዜ ከ500 ብቅ ከ600 ዝቅ ያሉ ሙታን ከመቃብር ተነስተዋል በኢየሱስ ክርስቶስ በአምላካችን ኃይል። እስከ ትንሳኤው ደብረ ዘይት ተራራ ቆይተው በኋላ ለሁሉም ታይተዋል፣ ተገልጠዋል። እንደውም እና ቅዱስ ጳውሎስ ሲያስተምሩ እንደውም እሱ ከ8 ዓመት በኋላ አምኖ ሲያስተምር የተነሱ ሰዎች ነበሩ እስከዛ ድረስ ከዘመዶቻቸው ጋር ተገናኝተዋል። የኢየሱስ ክርስቶስ ታምር ደግሞ ምኑ ይዘረዘራል? ለስም አጠራሩ ክብር ምስጋና ይግባው። በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ይሄን ድንቅ ነገር አድርጓል መድኃኒታችን። ስለዚህ ዶሮ ወጥ 12ቱን ሐዋርያት ይዞ እንደገና ደግሞ የትንሳኤ ምልክትን ይዞ የተደረገውን የወንጌል ነገር ሁሉ ይዞ የአምላካችን የኢየሱስ ትንሳኤ የሚሰበክበት ነው። በወጥ ሳይቀር በምድጃ ሳይቀር በመልእክት ሳይቀር በእያንዳንዱ ኦርቶዶክስ እችናት እችን እምነት ግን ለማጥፋት ብዙ የተነስተዋል። ፕሮፌሰር መምህር ዘበነ እንግዲህ ቃልዎትን ያሰማልን፣ መንግስተ ሰማያትን ያወርስልን። የልጆች አባት አትበይ ብላችሁኛል። ከዛሬ በኋላ የልጆች አባት አልለውም፣ ባለቤቴ ነው ብለው ያጎን ለነበራችሁ ጊዜ ላሰባችሁ፣ ለተጨነቃችሁ፣ ለጸለያችሁ ለእናንተ ብቻ ሳይሆን ለአጠቃላይ የኢትዮጵያ ሕዝብ እጅግ በጣም ምስጋና ማቅረብ ፈልጋለሁ። እጅግ በጣም ብዙ ጊዜ ህይወት በእኛ መንገድ አይደለም የምትመራው እላለሁ። እኔ ሐሳብ የማይለውጠው የሞተ ሰው ብቻ ነው። እውነቱን ልንገራችሁ፣ ምርጥ እህቴ ናት። አታገባኝ ያላገባኝ የሰው ልጅ በህይወት እስካለ ድረስ የሆነ ሰዓት ላይ ሐሳብ ይቀይራል። ሐሳብ እንድንቀይር ላደረጉን ሰዎች ስማቸው ሜንሽን እንዲደረግ አይፈልጉም፣ ግን ባሉበት እጅግ ምስጋና ማቅረብ እንፈልጋለን። ይሄን ፕሮግራም አዘጋጅተው ድጋሜ እንድንጋባ ላደረጉን ሰዎች እጅግ ባሉበት ምስጋና ማቅረብ ፈልጋለሁ። መራቂኔ ሳልሆን እግዚአብሔር ነው። ባሉበት ፈጣሪ መርቅልን፣ እድሜያቸውን ከፍ ያርግልን። 99% ቤተሰቦቻችን ናቸው እኛ ጎን ያሉት የኔ ወገኖችና የሙልጌታ የባለቤቴ ወገኖች በዛሬው ቀን ማለት ነው። በዚህ በኩል የኔ ቤተሰቦች፣ በዚህ በኩል የባለቤቴ ቤተሰቦች እዚህ ጋር አሉ። ብዙዎቻችሁ ጓደኞችም ቤተሰቦችም የልጆች አባት አትበይ ብላችሁኛል። ከዛሬ በኋላ የልጆች አባት አልለውም፣ ባለቤቴ ነው ብለው እጅግ በጣም ደስ ብሎናል። ብዙ ነገሮች አልፈናል ወደ ኋላ እዚህ ቀን ለመምጣት
ያለፍንባቸው ብዙ ስቴፖች አሉ። ምክንያቱም ብዙ ጊዜ 14 ዓመት መለያየት በጣም ቢግ እና መሄድ ያለብንም መንገድ ሁሉ ሄደን ለሰይጣን ህፍረት ለወዳጅ ደግሞ ደስታ ሆነናልና እግዚአብሔር ይመስገን ስለመጣችሁ አብራችሁ ስላላችሁ እናመሰግናለን። 18 ሰዎች ነበሩ ጋብቻችን ላይ አብረን በምንጀምረው የኑሮ ስርዓት ምክንያት በማድረግ ነው የተባባልነው። ይህም የቃል ኪዳን የቀለበት ፕሮግራማችን ነው። እና ያኔ ሂሳብ እንሰራ ነበር አብረን ገንዘብ ወጭና ገቢ አቅም ስላልነበረ ያው ልጆቼም ለጠቅላላ እውቀት እንድታውቁት ሂሳብ እየሰራን አለ ፎቶግራፍ እሱና ገነት ልጋቱ ዛሬም ሂሳብ ታስባለች ብሎ ሰርጌ ጀርባ ላይ ፎቶ ላይ ጽፏልና በእግዚአብሔር የእውነት ደሞ ልክ ነው። ለምን ገንዘቡ በጣም ትንሽ ብር ነበርና አሁን 18 ሰው ሲበላ 250 ብር ነው በአንድ ግለሰብ 250 ብር ለኛ በጣም ትልቅ ነውና 18 በ18 ሲባዛ የ2 የ3 የ4 ወር ኢኮኖሚያችን ይዛብልፍ ነበር። ሂሳብ አስበናል። ያው ኑሮ ከፍ ለማድረግ ለመለወጥ የተሻለ ቦታ ለመድረስ ስለምንፈልግ ያን አድርገናልና ያንን ታሪክ በተወሰነ ሰዎች ጨምረን ግርግር በሌለው ጽድት ባለው እንደዚህ አክብረናልና እጅግ በጣም ፈጣሪና አመሰግነዋለሁ። እግዚአብሔርን አመሰግነዋለሁ። ሰዎችን ስላዘጋጀልን የሚጸልዩ የሚጨነቁ የሚያለቅሱ በውጭም በአገር ውስጥም በየትኛውም ዓለም ያላችሁ ስትጸልዩ ስታለቅሱ የነበራችሁ ሁሉ ፈጣሪ ባርካችሁ ብድሩን በልጆቻችሁ በቤተሰቦቻችሁ አግኝት ደስ ብሎናል የእውነትና ቀጣዩን ህይወት እናንተ በጸሎት አስቡን። ቀጣዩ የተሻለ እንዲሆን ፈጣሪ ጀምራል፣ ፈጣሪ ይጨርሳል። በቃ ፈጣሪ ጀምሮታል፣ እሱ ይጨርሰዋል። እኛ ከዚህ በኋላ ለሱ ነው የምንሰጠው እንደምን ጊዜው። ፍቅር ናችሁ፣ ምግባችሁ ይጣፍጣል። ፍቅር ናችሁ፣ ፊታችሁ ይጣፍጣል፣ ልባችሁ ይጣፍጣል። በጣም እናመሰግናለን። እኔ ለአባትየው በጣም በቃ ደስ የሚል ስሜት ተሰምቶኛል ከልክ በላይ ማለት ነው። ያንን ሀዘኑን እንግዲህ ማንም ሊረሳ ይችላል ብዬ አላስብም። እንደዚህ ደስ ብሎት በማየቴ እኔም በጣም ደስ ብሎኛል። እንደ ሀሳብ ግን እንደ ቤተሰብ ይሄንን ጉዳይ ካሁን በኋላ ፋይሉን ዘግተው ሚዲያ ላይ ባያወጡት ብዬ ማስበው ነገር ነው። ለተረፈው ነገር እንኳን ደስ አላችሁ። አዎ ሀብታም ስለሆነች ነው ያገባችው። ልጅ ስለወለደችለት ምናምን አይደለም። ሀብታም ስለሆነች ዩቲዩብ ስለምትሰራ ራሷን በደንብ ስለምታንቀሳቀስ ልጆቿን በደንብ ስለምታንቀሳቀስ ነው ድጋሚ ባሏን ያገባችው። ወደዳችሁም ጠላችሁም ሴቶች ይሄ ትምህርት ይውላችሁ። እንግዲህ የፈታችሁ እናቶች ሲንግል ማሞች ማዳያታችሁን ጥፍራችሁ ቆሻሻ ያደረጋችሁ ሻሻችሁን እያሰራችሁ ጸጉራችሁን እያከካችሁ የምትኖሩ ከሆነ ድጋሚ የለም ወፍ የለም አይደለም። ድጋሚ ያሁኑን ባላችሁ ለአዲስም የመጥበስ እንትናችሁ ይከብዳል። አዎ ይሄን ለእናንተ ትምህርት ነው። ገነት ንጋቱ በነገራችን ላይ ከመጀመሪያ ካመጣጧ ጀምሮ ልጆቿን ይዘው ስታሳድግ አሁን ላይ ያለችውን ደረጃ ያያችሁት ነው። የምን ስራ ነው ይሄ እንደዚህ ያደረገው? ዩቲዩብ ስትሰሩ እንደዚህ ነው። የምሬ ነው፣ እንደዚህ ነው። ዩቲዩብ ይቀይራል። አይቀይርም ሳይሆን ይቀይራል። በወሬም ማምጩ በምንም ደቂቃው ይቀይራል። ለዛ እኮ ነው ህዝብ እየሄዳል ወደ ዩቲዩብ እየመጣ ያለው ጋይስ። አሁን ሴሌብሪቲው በአጠቃላይ ጋዜጠኛ አልሆነባችሁ። ከአርት ስራው ዩቲዩበር መሆን ያዋጣል። ስለዚህ ዩቲዩብ አንዳንድ ሰዎች ዩአር ጀለስ ዩቲዩብ ጋይስ አሁን ደግሞ በገነት መቀናሽ ልትሉኝ ነው? ወይኔ መድኃኒዓለም ጋይስ እኔ ግን የማልቀናበት ሰው ማን ነው? ሁሉ ነው የምቀናው። በቃ ሰላም ተስፋዬ ስል በሰላም ተስፋዬ ትቀኛለች ትሉኛላችሁ። የሆነ ስም ስጠራ ቀናሽ ትሉኛላችሁ። ጋይስ ቆይ እኔ በማን ነው የማልቀናው? በሁሉ ማን ነው የምቀናው? ኧረ አንዳንዴ እንኳን አትቀኝም በሉ ያገሬ ልጅ አንዳንዴ እንኳን አትቀኝም ሊያሾው በሉ። እንደው ላፋችሁም ለምናችሁ ይክበዳችሁ እንዴ። ግን አይ ቁም ነገር ግን ያገሬ ልጅ ገኒ ኮንግራ ብያለሁ። ባይ ዘ ዌይ ገኒዬ ኮንግራ፣ እንኳን ደስ አለሽ። በጣም ደስ ብሎኛል በስኬትሽ፣ በራስሽ ጥረት እጅ ስላልሰጠሽ እጅ ስላልወደቅሽ ያኔ መጀመሪያ ወደ ዩቲዩብ ስትመጪ እንደነበረው